የትኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። ገበሬዋ ያልተሰሙ አዲስ መረጃ ምስጢር እነሆ ይፋ ሆኗል። የበረከት ገበሬዋ ባለቤት አደገኛ ምስጢር በማህበራዊ ሚዲያ በተለይም በቲክቶክ በሚያጋልጣቸው ከባድና አይነኬ የሆኑ ወንጀል ድርጊቶች የሚታወቀው አዎንተ በርሲሳ ወይም ገዛኝ ተሬሳ በቅርቡ በእግረኛ ሚዲያ ላይ ቀርቦ ያስደመጠው መረጃ መላውን የሶሻል ሚዲያ ማህበረሰብ በእጅጉ እያነጋገረ ይገኛል። አዎንታ በፕሮግራሙ ላይ ብዙዎች ትኩረት ያልሰጡትን ነገር ግን እጅግ አደገኛ ሱስ የሆነው ምስጢር ይፋ አድርጓል። አዎንታ በርሲሳ እንዳጋለጠው ከሆነ የበረከት ገበሬዋ ባለቤት በሀገራችን በተለያዩ አፍሪካ ሀገራት ላይ ከባድ የጦር መሳሪያ ዝውውር ላይ የሚሳተፍ የአይርላንዳዊ ዜጋ ነው። ግለሰቡ በደቡብ ሱዳንና በሩዋንዳ በመዘዋወር አማጽያንን ያሰለጥንና ወታደራዊ ምክር ይሰጥ እንደነበረ የገለጸው አዎንታ ከዚህ በተጨማሪ ዘመናዊ ድሮኖችንና ሞርተሮችን ለጦርነትም እንደሚያቀርብ ተናግሯል። ይህንን የሚያረጋግጥ በቪዲዮ የተደገፈ ሙሉ ማስረጃ በእጃችን አለ ሲልም አክሏል። አዎንታ ታሪኩን ይበልጥ በማያያዝ በሰሜኑ የኢትዮጵያ ጦርነት ወቅት አይርላንድ በተባበሩት መንግስታት ድርጅት ወይም ዩኤንኤ ላይ ኢትዮጵያ 4 ጊዜ ያህል የከሰሰችበትን የፖለቲካ ትኩሳት በማስታወስ ጉዳዩ ከሀገር ደህንነት ጋር የተያያዘ መሆኑንም አመልክተዋል። ይህንን ከባድ ወንጀል ተከትሎ በረከት ገበሬዋ በረከት ወርቁ ወይም አዳሪ በሰጠችው ምላሽ ወንጀሉን በጽኑ አስተባብላለች። አዎንታ በርሲሳ ምንም አይነት ተጨባጭ ማስረጃ ሳይኖረው ስሟን ለጥፋት ያቀረበው ክስ መሆኑ የገለጸችው በረከት የባለቤቷን ስራ ግን በአደባባይ በኩራት ትከላከላለች። በረከት ገበሬዋ እንዳለችው ባለቤቷ ከአየርላንድ መንግስት የተሰጠው ህጋዊ የጦር መሳሪያ ሽያጭና በህጋዊነት ሽፋን ለምሳሌ ኢትዮቱር የሚባል ድርጅት አላት። ኢትዮቱር ስም ነው፣ ፍቃድ አለው። ነገር ግን ህገወጥ ሰዎችን ነው የምታመላልስ፣ ኤርትራውያንን ነው የምታመላልስበት። የሚሊተሪ ተቋማት መማከር ፍቃድ ላይሰንስም አለው ብለ በኮንፊደንስ ስታወራ ነበር። ህጋዊ ፈቃድ ስላለው ድሮን፣ ሞርተር እና የጦር መሳሪያዎችን ይሸጥ ነበር። መብቱ እኮ ነው። የአየርላንድ መንግስት ሙሉ እውቅና ስለሰጠው ከፈለገ ሀገር ጋር ወይም አካል ጋር ተደራድሮ ድል አድርጎ መሳሪያ የመሽጣትና የማቅረብ ሙሉ ህጋዊ መብት አለው ስትልም ምላሽ ሰጥታለች። ይህ በአንድ በኩል ህገወጥ የጦር መሳሪያ ዝውውርና አማጽያንን ማሰልጠን፣ በሌላ በኩል ደግሞ ህጋዊ ፍቃድ ያለው ዓለም አቀፍ የመሳሪያ ንግድ የተሰኘው ፊልሚያ በማህበራዊ ሚዲያ ለሁለት ከፍሎታል። የእርሶስ እይታ ምን ላይ ነው? በረከት ገበሬዋ ለኢትዮጵያ ያቀረበችው መልካም ነገር አለ ወይ? የለም? በረከት ገበሬዋ ባለቤት የድሮንና ሞርተሮችን የተለያዩ መሳሪያዎችን ከተለያዩ ሀገር ጋር ድል አድርጎ መሽጣት እንዲሁም አማጽያንን ኃይልን የማማከር የተለያዩ ስራዎችን ይሰራል። በዚህ ጉዳይ ላይስ የእርሶ አስተያየት ምን ይመስላል? በኮሜንት ስር አስቀምጡልኝ። ለአሁኑ የያዘነው አጭር መረጃ ይሄ ነበር። ስለቆያችሁና ሰብስክራይብ አድርጋችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። የሰብስክራይብ ምልክቷን ጫን አድርጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ። ገብቷላ። እኔ 1977 ሰኔ 27 ነው የተወለድኩት። እህቴ ስትነግረኝ ኃይሉስ ተስፋዬ አንተ ተወልደ እሷን እርጉዞኜ መጥቻለሁ ለእናቴ አቅፋ ይዤ ብላኛለች። ገብቷላ። አላውቅም። ኢትዮጵያ ነው የተወለዱት ሁሉ። ለምን ገበሬዋ ወይም ደግሞ በረከት ወርቁ የተባለችው እቺ ሴት ማንጋርድ ፕላስ የተባለው የአየርላንድ ሴኩሪቲ ካምፓኒ የኔ ነው ብላናለች። አመታዊ ገቢውም ከ42 ሚሊዮን ዩሮ በላይ አስመዝግበናል ብላ ተተርትራለች። እንግዲህ በእርግጥ የሷ ነው ወይ? የሷስ ከሆነ ለኛ እንደዚህ ማስተዋወቅ ለምን አስፈለገ የሚለውን እንየው። በመጀመሪያ ደረጃ ግን ምንድነው የሚሰራው? ማንጋርድ ፕላስ የሚባለው ካምፓኒ አይርላንድ ላይ፣ ስኮትላንድ ላይ፣ ግሬት ብሪቴን ላይ የሚባሉት ሀገራት ላይ የሴኩሪቲ አገልግሎት የሚሰጥ ነው። እንግዲህ መንግስት ለመንግስት ባልሆነ ግንኙነት የተለያዩ ባለሀብቶች ታዋቂ ሰዎች ወደ አይርላንድ እና ወደ ግሬት ብሪቴን ሊሄዱ ይችላሉ። ኞች አሉት ማንጋርድ ፕላስ። ከዛ ውስጥ አንዱ ሰራተኛ
ጆናታን ፒም ባሏ ነው። በዚህ አጋጣሚ ነው ወደ ማንጋርድ መስሪያ ቤት የገባችው እንጂ ማንጋርድ ሲጀምር በኢትዮጵያ እንዳይሄዱ ተከልክለዋል። ኤርትራውያን ስደተኞች እነዚህ ስደተኞች ወደ ኬንያ እንዳይገቡ ተከልክለዋል። ኤርትራውያን ስደተኞች ማለት ነው። እሷ እንትን አላት፣ የአስጎብኚ ድርጅት አላት። እነዚህ አስጎብኚ ድርጅቶች ላይ እቺን ፎርም ታስሞላለች። እቺን ፎርም ታስሞላላቸዋለች። እቺን ፎርም ለምሳሌ ሲሳይ መንግስቱ፣ ሀብታሙ ኪዳኔ፣ ሮቤል ተስፋዬ፣ ናሆም አብርሃም፣ አቤል ሚካኤል ተስፋዬ አብርሃም፣ ሃኒበል በየነ፣ ሮቤል ተስፋዬ፣ እንደገና ስዩም በየነ፣ ኮከብ አበበ የሚባሉ ሰዎች ቪቪአይ ግለሰቦችን ፐርሚሽን እንዲሰጠኝ እኮ ነው የጠየቅኩት። ከዛ ፐርሚሽን ሰጠኝ። የሰጠኝ ሰውዬ የት ነው? ቢሮ ውስጥ ቁጭ ብሏል። ማን ነው? ዶክተር ደስታው ነው። ምክንያቱም መደብቀው ነገር ስላልሆነ የፈረመልኝ የፈቀደልኝ ዶክተር ደስታው ነው። ዶክተር ደስታው ደግሞ አልታሰረብም። ማተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን እደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራ ነው። የስራ እድል ፈጥሬ